ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ለቢሾፍቱ ሪፖርት ግንባታ በወር የሚያስፈልገው የነዳጅ ድርሻ መጠን በልዩ ሁኔታ ተሰልቶ እየቀረበ መሆኑ ተነገረ። የኢትዮጵያ አየር መንገድ ግሩፕ በኦሮሚያ ክልል ቢሾፍቱ ከተማ አጠገብ አቡሲራ በተባለ አካባቢ ለሚያስገነባው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ ፕሮጀክት በወር የሚያስፈልገው የነዳጅ መጠን በልዩ ሁኔታ ተሰልቶ 16.5 ሚሊዮን ሊትር ነዳጅ እየቀረበ መሆኑን የነዳጅ ኢነርጂ ባለስልጣን አስታወቀ። የቢሾፍቱ ዓለም አቀፍ ሪፖርት ግንባታ መሠረተ ድንጋይ ጥር 2 ቀን 2018 ዓ.ም በጠቅላይ ሚኒስትር አብይ አህመድ አማካኝነት መቀመጡ ይታወሳል። የነዳጅ ኢነርጂ ባለስልጣን ዋና ዳይሬክተር ደስታው መኳንንት የቢሾፍቱ ሪፖርት ጥልቅ ሀገራዊ ፕሮጀክት መሆኑንና ራሱን የቻለ የነዳጅ ድልድል ስሌት እንደተሰራለት ለሪፖርተር ገልጸዋል። የኢትዮጵያ አየር መንገድ ግሩፕ ለዚህ ሀገራዊ ሜጋ ፕሮጀክት ከ17 ሚሊዮን ሊትር በላይ ነዳጅ በወር ጥያቄ ማቅረቡን፣ ሆኖም ሀገሪቱ ከምታስገባው ነዳጅ ጋር በማመጣጠን 16.5 ሚሊዮን ሊትር ነዳጅ እየቀረበ መሆኑን ተናግረዋል። ይህ የድርሻ ስሌትም በቀን ከሚቀርበው አንጻር አማካይ ተሰልቶ እየተፈቀደ መሆኑን ጠቅሰዋል። ለዚህም ሲባል የነዳጅ አቅራቢ ኩባንያዎች አስቀድመው ታንከር እንዲቀብሩ ከኮንትራክተሮች ጋርም ውል እንዲገቡ መደረጉን ጨምረው አስረድተዋል። በአሁኑ ጊዜ 3 ኮንትራክተሮች ፕሮጀክቱን እየተሳተፉ መሆናቸውን፣ ለእያንዳንዳቸውም 7 ትልልቅ ኩባንያዎች ነዳጅ እንዲያቀርቡ ውል መግባቱ ተናግረዋል። ትልልቆቹ ኩባንያዎች የተመረጡ ያሏቸውን የሎጂስቲክስ አቅም መሰረት ተደርጎ ነው ብለዋል። የኢትዮጵያ አየር መንገድ ግሩፕ ከ2 ወይም ከ3 ኩባንያዎች ጋር ብቻ የመስራት ፍላጎት እንደነበረው፣ ነገር ግን በነዳጅ ስርጭት ላይ ሊፈጠር የሚችል ችግር ታሳቢ ማድረግ እንደሚያስፈልግ በማስረዳት የአቅራቢዎች ቁጥር ከፍ እንዲል መደረጉንም ገልጸዋል። ወደ ሀገር ውስጥ ከሚገባው ነዳጅ 84 በመቶ በቀጥታ ለሕዝብ አገልግሎት እንደሚውልና ቀሪው ለትልልቅ ፕሮጀክት የሚመደብ መሆኑን ገልጸው፣ በአሁኑ ወቅት ለቢሾፍቱ ሪፖርት እየቀረበ ያለው ነዳጅ በልዩ ሁኔታ መደልደሉንና ቀጥታ ተጠቃሚ የሆነውን ማህበረሰብ ድርሻ እንዳይሻማ እየተሰራ መሆኑንም ተናግረዋል። ፕሮጀክቱ ምን ያህል ነዳጅ እንደሚያስፈልገው ጥናት ተደርጎ መፈቀዱን የተናገሩት ደስታው፣ የስራ ሂደቱ ሲጠናከርና የተሽከርካሪዎች ብዛት ሲጨምር የሚቀርበው ድርሻ ከዚህ በላይ ሊሆን እንደሚችልም ጠቁመዋል። የኢትዮጵያ አየር መንገድ ግሩፕ ካቀረበው ፍላጎት አንጻር በአሁኑ ወቅት እየቀረበ ያለ በቂ ነው ማለት አይቻልም ያሉት ዋና ዳይሬክተሩ፣ በሀገር አቀፍ የሚቻለውን ያህል ለፕሮጀክቱ እየተሰራጨ መሆኑንም አስረድተዋል። ፕሮጀክቱ ቅድሚያ ከሚሰጣቸው ሀገራዊ ፕሮጀክቶች አንዱ መሆኑን ጠቅሰው፣ ሆኖም ከነዳጅ ጋር በተያያዘ ችግር ስራውን እንዲያቆም እንደማያደርግ ግን ሳይጠቅሱ አላለፉም። ከአዲስ አበባ በደቡብ ምስራቅ 4 ኪሎ ሜትር ርቀት ላይ በምትገኘው ቢሾፍቱ ከተማ እየተገነባ ያለው ሪፖርት ከ10 ዓመት በኋላ ሲጠናቀቅ እስከ 110 ሚሊዮን መንገደኞችን በዓመት የማስተናገድ አቅም እንዳለው የተገለጸ ሲሆን፣ የመጀመሪያው ምዕራፍ ግንባታ ብቻ በዓመት 60 ሚሊዮን መንገደኞች ማስተናገድ እንደሚያስችል ተናግረዋል። በፕሮጀክቱ ማስጀመሪያ ስነ ስርዓት ላይ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ቦሌ ዓለም አቀፍ ሪፖርት ባለፉት ዓመታት በተሰሩለት የማስፋፊያ ስራዎች ምክንያት በዚህ ዓመት 21 ሚሊዮን የሚጠጉ መንገደኞችን ያስተናግዳል ማለታቸው ይታወሳል። ጠቅላይ ሚኒስትሩ የቢሾፍቱ ሪፖርት ግንባታ በፍጥነት መጀመር ያስፈለገበት ዋና ምክንያትም ሲገልጹ፣ በየዓመቱ የመንገደኞች ቁጥር በ2 ሚሊዮን የሚጨምር ከሆነ ከ2 እና ከ3 ዓመታት በኋላ ቦሌ ዓለም አቀፍ ሪፖርት ተጨማሪ መንገደኞች ማስተናገድ እንደማይችል አስታውቀው ነበር። ያንን ችግር ከወዲሁ ተገንዝበን ዛሬ የስራ ካልጀመርን የአፍሪካ ኩራት ታላቁ አየር መንገድ የሚለው ስም ተጎናጽፈን ማቆየት እንቸገራለን። በዚህም ለነገ ዛሬ አስቀድሞ መስራት በማስፈለጉ ይህ ውሳኔ ተወስኗል ብለዋል። የቢሾፍቱ ሪፖርት አጠቃላይ ግንባታ ወጪ 12.5 ቢሊዮን ዶላር መገመቱ የኢትዮጵያ አየር መንገድ ግሩፕ ለሪፖርተር መግለጡ አይዘነጋም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣
ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።